መጽሐፍ ቅዱሱ የሚለው ሴት በዛ በኩል ያለች፣ የዚህ ዘመን ሴቶች ደግሞ በዛ በኩል ያሉት። የዚህ ዘመን ወንድ ያለው በዛ በኩል ነው፣ መጽሐፉ የሚለው ደግሞ በዚህ በኩል። የማይጠቅመው ነገር ላይ ያለን፣ የሚጠቅመው ነገር ላይ የለንም። የትኛውም ሴት ልጅ አባት አይደለም የምትፈልገው፣ ባል ነው የምትፈልገው። አባት የምትፈልገው ልጅ ናት። ሚስቱ እንዳትማግጥበት ወደ ሌላ እንዳትሄድበት ለማጠር ከሆነ በተክሊል የሚያገባው ይሄ ልክ አይደለም። በተክሊል ማግባት ገብቶ መሆን አለበት። ፊሽካ ተነፍቷል፣ ጫወታ ተጀምሯል። አሁን ተንቀሳቀስ። ከረፈደብህ አንድ ጊዜ ከሞትክ በኋላ ከዛ ጨርሳ። አንድን ሴት ከማግባት በፊት፣ አንድን ባል ከማግባትሽ በፊት ሐሳባችሁ መዋደድ አለበት፣ ስሜታችሁ መዋሃድ አለበት። አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ታሪካዊ ደብር ዋና አስተዳዳሪ፣ የመንጋው የበላይ ኃላፊ፣ እጅግ የተወደዱ የዚሁ ደብር የስብከተ ወንጌል ክፍል ኃላፊ መጋቤ ሐዲስ ክቡር ዳዊት፣ እንዲሁ ደግሞ ታላቁ የወንጌል አባት ክቡር መምህራችን መምህር ቀሲስ ሙሉቀን፣ መምህራነ ወንጌል፣ የሰንበት ትምህርት ቤት አባላት፣ እንዲሁ ደግሞ እግዚአብሔርን ብላችሁ በዚህ ቅዱስ ስፍራ የተገኛችሁ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። መመስገን የባህር የሆነ ቅዱሱ አምላካችን እግዚአብሔር ከወርወር በወደደና እግዚአብሔር በፈቀደ መንገድ መጠን እድሜን ለንስሐ ሰጥቶ በወሩ ደግሞ እንደዚህ በሰላም ተገናኝተን ስላለን ሕይወት እንድንማማር፣ እንድንነጋገር፣ እንዲያስተምረን እግዚአብሔር፣ እንዲመክረን እግዚአብሔር ራሱ ወዶ እና ፈቅዶ በዚህ በምሕረቱ ደጅ ላይ ያሰባሰበን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁንልን። አምላክን በድንግልና ጸንሳ በድንግልና የወለደች ጌታን ያየንባት መስታወታችን ማምላክ ወላዲት አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ ክብር መጠን ስሟ የከበረና የተመሰገነ ይሁን። ጻድቁ የሕፃኑ ቂርቆስ አማላጅነትና ጸጋ በረከት ከሁላችን ጋር ይሁን። ዛሬ ግን የትምህርታችን ርዕስ የሚሆነው ይሄ ነው። ይሄን ሀሳብ ካነሳው በኋላ ላይ ያንን ጥያቄ ደግሜ እጠይቃችኋለሁ። እግዚአብሔር ቀሪውን ጊዜ ይባርክልን። በዚህ በመጽሐፈ ምሳሌ ምዕራፍ 31 ከቁጥር 30 ላይ እግዚአብሔርን የምትፈራ ሴት ግን የተመሰገነች ናት። እግዚአብሔርን የምትፈራ ሴት የተመሰገነች ናት። እስኪ ሁላችሁም ከኔ ጋር በሉ፣ እግዚአብሔርን የምትፈራ ሴት የተመሰገነች ሴት ናት። የተመሰገነች ናት። እንግዲህ ወገኖቼ በዚህ ክፍል ላይ በመጽሐፈ ምሳሌ ምዕራፍ 31 ላይ በተለይ አንድ ሴት ራሷን በደንብ እንድታይ፣ አንድ ሰው ራሱን ማየት ከፈለገ በብዙ መንገድ መጽሐፍ እንደሚለው እግዚአብሔር በአንድም በሌላ መንገድ ያስተምራል፣ ሰው ግን አያስተውልም ይላል። እኛ ብዙ ጊዜ በሕይወታችን የሚጠቅመን ነገር ላይ ያን ያህል ትኩረት የለን። የሚያሳድጉን ነገር ላይ፣ ከእግዚአብሔር ጋር የሚያገናኘን ነገር ላይ፣ ቤታችን ላይ፣ ኑሯችን ላይ፣ ትዳራችን ላይ፣ ጤናችን ላይ፣ አእምሮአችን ላይ፣ ትምህርታችን ላይ፣ ልጆቻችን ላይ፣ እኛነታችን ላይ ለውጥ የሚያመጣ ነገር ላይ ብዙ ትኩረት አናደርግም። ብዙ ትኩረታችን የት ጋር ነው ያለው? ቀልድና ፌዝ ጋር ነው ያለው። 99% በሕይወታችን ቀልድ፣ ፌዝ፣ የማይጠቅሙ ነገሮች ይበዛሉ። 1 እና 2% ደግሞ ቁም ነገሮቹ ጋር ነው ያለው። ይገርማቸዋል። አደጉ የሚባሉ ሀገራት እነ ጃፓን 99% በሕይወታቸው ቁም ነገር ላይ ወይ ደግሞ ሲሪየስ የሚባለው ነገር ላይ ናቸው። አንድ ይጠቅመኛል ብለው የሚያስቡት ነገር ላይ፣ በዛ ነገር ላይ ቁም ነገረኛ ናቸው።
እኛ የምንሰማው ቁም ነገር አይደለም፣ እናዳምጠው ቁም ነገር አይደለም፣ ምንሰራው ቁም ነገር አይደለም፣ ምናወራው ቁም ነገር አይደለም። ለቡናም ብንሰበሰብ ሐሜት ነው፣ ለመጠጣትም ብንሰበሰብ ሐሜት ነው፣ ለመብላትም ብንሰበሰብ ሐሜት ነው። ጓደኛም እርስ በርስ ቢገናኝ ከጥቂት ጓደኛ በስተቀር ብዙዎቹ የማይጠቅማቸውን እዚህ ግባ የማይባለውን ትላንትና እኛ ቤት እንዲህ ነበር እንደዚህ በላን ብትበላም ባትበላም ያንተ ህይወት ላይ ምንም ለውጥ የማያመጣ ነገር ላይ ያንተ መንፈሳዊ እድገት ላይ ያንተ ጤና ላይ ያንተ ስራ ላይ ያንተ ትዳር ላይ ያንቺ ትዳር ላይ ምንም ትርጉም የሌለው ነገር ላይ ጊዜያችን ይባክናል። 99% ሰው ልጅ በህይወቱ ቁም ነገር መብዛት አለበት። እስኪ በሉ ቁም ነገር መብዛት አለበት። ምን መብዛት አለበት? በህይወታችሁ የሚጠቅማችሁና የመጀመሪያውም የመጨረሻውም አንድ ነገር ቢኖር የሚጠቅማችሁ ነገር ላይ ትኩረት ማድረግ ነው። ያ የሚጠቅምን የመጀመሪያው ደግሞ እኛነታችንን በትክክል እንድንቆምና በትክክል እንድንተነፍስ ሰላም እንድንሆን ከሚያደርገን አንድ ነገር ቢኖር የመጀመሪያው መንፈሳዊ ህይወታችንን ማስተካከል። እንግዲህ ምናልባት ያላገባችሁ እንዲሁ በትዳር ዓለም ያላችሁ በስራ ዓለምም ያላችሁ ቤትም ቦታ ሁሉ የመጀመሪያ የሰው ልጅ መንፈሳዊ ማንነቱ መሰራት አለበት። ከምንም ነገር የሚቀድመው መንፈሳዊ ማንነት ነው። መንፈሳዊ ማንነቱ ከተሰራ ከዛ በኋላ ሌላውን ነገር ከፈለገው ነገር አንፃር መስራትም ይችላል፣ ማየትም ይችላል። መጀመሪያ እኛነታችን መንፈሳዊነታችን ድጋሜ መሰራት አለበት። የሰው ልጅ እንደገና ራሱን ማንነቱን መቃኘት አለበት ከእግዚአብሔር ቃል አንፃር ከመጽሐፍ ቅዱስ አንፃር። ለዛ ነው መጽሐፍ ቅዱሱ የሚለው ሴት በዛ በኩል ነው ያለች። የዚህ ዘመን ሴቶች ደግሞ በዛ በኩል ነው ያሉት። የዚህ ዘመን ወንድ ያለው በዛ በኩል ነው። መጽሐፉ የሚለው ደግሞ በዚህ በኩል። የማይጠቅመው ነገር ላይ ያለን፣ የሚጠቅመው ነገር ላይ የለንም። ይጠቅማል፣ መኳኳሉ ይጠቅማል፣ ራስን መጠበቁ ይጠቅማል። ነገር ግን ራስን እስከ መርሳት አይደለም። መሰረታዊ የሚባል ነገር ላይ ቆሞ ነው ሰው ወደ ሁለተኛ ነገር የሚሄደው። አንድን ሴት በተለይ ዛሬ ሴቶች በደንብ ስሙ፣ ወንዶችም ይጠቅማቸዋል። ሚስትህን የምትገራት አንተነ፣ የምትቃኛት አንተነ፣ በራስ መንገድ መስመር የምትይዛት አንተነ። ነገር ግን አንተ መስመር ከያዝክ ነው ሚስትህን መስመር የምታስይዘው። አንተ መስመር ከያዝክ ስነ ስርዓት ካለ ነው ልጅህን ስነ ስርዓት የምታስተምረው። ስነ ስርዓት የሌለው አባት እንዴት ስነ ስርዓት ያስተምራል? ስነ ስርዓት የሌላት እናት እንዴት ለልጇ ስነ ስርዓት ታስተምራለች? ራሷ ስነ ስርዓት የሌላት ስነ ስርዓት ለልጇ ታስተምራለች? አታስተምርም። ወገኖቼ ቢጎረብጥም በደንብ ስሙት። እኛ ካልነገርናችሁ፣ ቤተክርስቲያን ካልነገራችሁ ማን ይንገራችሁ? ይሄ ማለት እኔ ስነ ስርዓት አለኝ ማለት አይደለም። እኛ ስነ ስርዓት አለናል። ሁላችንም እየሰራን ነው። ያቅማችን እንታገላለን፣ ያቅማችንን እንጥላለን። ከዛ በኋላ ቤተክርስቲያን ላይ፣ ከዛ በኋላ ማህበረሰብ ላይ፣ ከዛ በኋላ ሀገር ላይ ትልቅ ለውጥ ይመጣል። ሌላውን ተውት። አሁን እየሰማ ያለው አንተና አንቺ ከተለወጥሽ ሀገሪቷ ላይ ትልቅ ለውጥ ይመጣል። ስለዚህ በህይወታችሁ 99% ብትችሉ 100% ቁም ነገሮች ይብዙ። መጀመሪያ መንፈሳዊ ማንነታችን ይሰራ፣ መንፈሳዊ ነገራችን ይሰራ፣ መንፈሳዊ እይታችን በደንብ ይስፋ። ከዛን አንድ ሰው መንፈሳዊ ሲሆን ነገሮችን በብዙ መንገድ መመርመር ይችላል። ለምን? መጽሐፍ ቅዱስ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። እስኪ መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። የሚመጣው ነገር አይቀይርህም። የሚቀይር ነገር ሲመጣ ግን የሚቀይረውን ነገር አንተ መቀየር ትችላለህ። ለምን? መንፈሳዊ እይታ አለ፣ መንፈሳዊ ማንነት አለ። ሁሉን ነገር ከመጽሐፍ ቅዱስ አንፃር ነው የምታየው። ጋብቻውን፣ ወጣትነቱን፣ ገንዘቡን፣ ዝናውን፣ ስልጣኑን፣ ልጆችህን፣ ማህበረሰብን፣ ሀገርህን፣ ስልጣንህ፣ እያንዳንዱን ነገር እንደ ሐሳብ እግዚአብሔር እንደ መጽሐፍ ቅዱስ ታይዋል። ሴትነትሽን፣ ሴትነትና መንፈሳዊነት ምን ይመስላል? ይሄን ታይዋለሽ። ወንድነትና መንፈሳዊነት ምኑ ጋር በደንብ ታይዋለህ። ከዛ በኋላ አንተ ያ ማንነት ከተገራ በኋላ ሚስትህን ትገራታለህ። ከዛ በኋላ ልጆችህን ትገራለህ። ሚስትህን እንድታከብር የምትፈልግ ከሆነ ልጆቻችሁ እንዲያከብሯችሁ የምትፈልጉ ከሆነ የሚከበር ማንነት ይኖራችሁ። አንተ የምትከበር ስራዎች የሚያስከብሩ ይሄ ውጪ ሌላ ቤት ሌላ ሳይሆን ውጪም ያው እሱ ነው፣ ውጪም
ያው እሷ ናት። እቤት ሌላ ውጪ ሌላ የሆነ ሳይሆን እቤትም ያችው ናት፣ ውጪም ያችው ናት። የሰው ልጅ መሰራት ያለበት መጀመሪያ ይሄ መንፈሳዊ ህይወቱ ነው። ከእግዚአብሔር ጋር ያለው ነገር መጀመሪያ መጣበቅ ያለበት ከእግዚአብሔር ጋር። ይሄ ያዝ ለቀቅ ያለው ህይወት ሳይሆን የእድሜ ልክ የማትሽረው የማትለውጠው። ለምን የትዳር የምናወራው እኮ የ30 ዓመት እኮ ነው። ስለ ትዳር እያስተማርኳቸው ያሉት እኮ ይሄ ስለ ምድራዊ እኮ የሰማይ ሐሳብ ቢኖረውም እንኳን የስንት ዓመት የ10 ዓመት 20 ዓመት 30 ዓመት መርተምት ሞተው ነው ማውራ። መጽሐፍ ቅዱስ ምን ይላል? መጀመሪያ መንግስቱንና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል። እቺን ቃል በህይወታችን ትልቅ ለውጥ ታመጣለች። እስኪ በሏት፣ መንግስቱንና ጽድቁን ፈልጉ ወይ ደግሞ እሹ ሌላው ይጨመርላችኋል። ምን ይባልላችኋል? አዎ ትዳር መጀመሪያ የነፍስህን ጉዳይ ያስብ። ከነፍስ ቀጥሎ እግዚአብሔር ምንም ነገር ይሰጣል። ምንም ነገር ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል። እግዚአብሔር በጊዜው ይሰጥሻል። በጊዜው እግዚአብሔር መስጠት የሚገባሽን ነገር ብትጨነቅም ባትጨነቅም እግዚአብሔር በጊዜው ይሰጣል። እኛ ደግሞ ስለተጨነቅን አሁን በተለይ የጭንቀት የብዙ ሚሊዮን ሰዎችን አይምሮ ጤና ሰውነታቸውና የኑሮ ሁኔታቸውን እያዛባ ነው። ምን ጭንቀት? መጽሐፍ ደግሞ አትጨነቁ ይላል። አታስቡ አይልም፣ አትጨነቁ ይላል። ለምን? ጸጉራችሁ እንኳን በእግዚአብሔር ዘንድ ምን ያለ ነው? ምን ያለ ነው? ጸጉራችሁ እንኳን በእግዚአብሔር ዘንድ የተቆጠረ ነው። የሰማይ ወፎቹን ተመልከቷቸው፣ አይዘሩም፣ አያጭሩም፣ በጎተራ አይከቱም። የሰማይ አባታቸው እግዚአብሔር ምን ይላቸዋል? ይመግባቸው። ሰለሞን እንኳን ከዛ ከትልቅ እንደሱ አላጌጥም። አትጨነቁ። ይሄ የራሳችሁ ጸጉር እንኳን በእግዚአብሔር ፊት ምን ያለ ነው? የተቆጠረ ነው። ስለዚህ ይሄ የምድራዊ ነገር የሚያሳስበው ሁሉ ሐሳቡን በእግዚአብሔር ላይ አስቀምጦ መጀመሪያ የእግዚአብሔርን መንግስት ማስቀደም። የእግዚአብሔርን መንግስት ካስቀደመ ዕለት ጌታ ሆይ ልክ እንደዛ እንደ ወንበዴው ሰው እድሜ ልኩን ሲገድል፣ ሲዘርፍ፣ ሲያቆስል ብዙ ነገር ሲያደርግ ቆይቶ እግዚአብሔር ግን አንዳንዴ ልብ ይስጣችሁ። ምን ይስጣችሁ? አዎ ልብ ጥሩ ነው ወገኖች፣ አስተዋይነት ጥሩ ነው። የማታ ማታ ባለቀ ሰዓት በ11ኛው ሰዓት ከጌታ ጎን ተሰቅሎ ነፍሱ ልትወጣ ሰከንዳት ሽርፍራፊ ስትቀር በዛችሁ ሰከንድ በጎ ነገር ተናገር፣ የሚጠቅመውን ነገር ተናገር። ምን ተናገር? ጌታ ሆይ ተዘከረነ እግዚኦ፣ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። ጌታም ዘንበል ብሎ አየ ይላል። እግዚአብሔር ፊቱ ወደ አንቺ ዘንበል እንዲል ትንሽ ዘንበል የሚያደርግ ስራ ይጠየቃል። ቤት በኩል ዘንበል ብሎ እንዳይሽ ትንሽ ዘንበል የሚያደርግ ስራክ እግዚአብሔር ፊቱን ወደ አንተ ዘንበል የሚያደርግ ከሆነ እግዚአብሔር በምሕረት አይኑ ያያል። ኦፍ ኮርስ ሁላችንም እግዚአብሔር በምሕረት አይኑ አይቶን። ነብዩ ዳዊት በመዝሙር 130 ላይ ጌታ ሆይ አንተ ኃጢአትን ብትቆጣጠር ኖሮ በደልን ብትቆጣጠር ኖሮ ማን በፊት ሊቆም ይችላል ይላል። አንተ የሰውን ስራ ብትመለከት ኖሮ በፊት ማን ሊቆም ይችላል? እና ወገኖቼ በዛች ባለቀ ሰዓት ላይ በመንግስት እውነት እልሃለሁ ዛሬ በገነት ከኔ ጋር ምን ትሆናል። ስለዚህ መቅደም ያለበት መንፈሳዊ ህይወት ነው። የመጀመሪያው ጠንካራ የሆነ መንፈሳዊ ህይወት መገንባት። አንተ ብትጠየቅ መመለስ የምትችለው መንፈሳዊነትህ ከእውቀት ጋር የታከለ ከምን ጋር? ከምን ጋር? ከእውቀት ጋር። መጽሐፍ ቅዱስ የምታነብ ሴት መጽሐፍ ቅዱስ አነባለሁ የሚል ሰው እጅ ያውጣልኝ። በደንብ አውጡልኝ። ከሴቶችም ከወንዶችም እግዚአብሔር ይባርካችሁ። እሺ ጎበዝ። ሌሎቻችሁም አንብቡ። ከዛ ህይወትን በሚገርም መንገድ ትመራል። እዚህ ምድር ላይ መጽሐፍ ቅዱስ ካላነብ ምን ልታነብ ነው? እንዴት ህይወትን ልትመራ ነው? ይሄ ሁል ጊዜ የምለው ነው። መንፈሳዊነት ከእውቀት ጋር፣ እምነትን በእውቀት አስደግፈ። ለምን እውቀት የሌለበት በኋላ ክደት ሊመጣ ይችላል። እውቀትም አብሮ ይኑር። ለማወቅ ደግሞ ጠይቅ፣ ተማር፣ አንብብ። ሰው እያነበበ ሲሄድ እያወቀ ሲሄድ እየበቃ ይሄዳል። መንፈሳዊነቱም ያድጋል፣ አይምሮውም ያድጋል፣ ሰውነቱም ያድጋል፣ ሐሳቡም ያድጋል፣ ባህሪውም ሁሉ ነገሩ ብዙዎቹ ነገሮች ጥሩ የሚባሉ ነገሮች እያደጉ ይመጣሉ። ስለዚህ መንፈሳዊ መረዳት ራሱ እያደገ ይመጣል። በትንሽ ጥቅስ እኮ በቃ ብዙ ግራ የሚጋቡ ሰዎች አሉ። ግራ የሚጋቡ ሰዎች እኔ አንድ በቅርብ በጌታ ነሽ ወይ ተብላ ስትጠየቅ አይደለሁም አለች።
ምን እንደምታምን ምን አብራርታ እንደነበረ በጌታ ነህ ሆይ ብለው ሊያደነጋግሩ እኔ በጌታ ነኝ አንተ በጌታ አይደለም ለማለት አይነት ነገር ይሄ ጭንቅላት ጫወት አይነት ነገር አንተ አታምንም እኔ ያምናለሁ አይነት ነገር ምንድነው እምነቷ ታዲያ ምንድነው አስተምሯ ታዲያ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነህ ሆይ ብለህ ስትጠየቅ አይደለሁም ማለት እና በማን ነኝ ትላለህ በጣም ብዙ በደንብ በጥልቀት ማወቅ የሚገቡ ነገሮች ያላወቅናቸው እመኑኝ ደግሞ ዛሬ ጎንበስ ብለን ማወቅ ካልጀምርን ነገ ፈጽሞ ወረቀት የሚባል አጠገብ አትደርስም የማንበብ ፍላጎቱ አይደለም ጊዜውም የለም የምትበላበት ብዙ ሰው እድሜው አልፎባታል ማንበብ ሲገባት መማር ሲገባት በቅርብ ጠር ላይ የተጋቡ ባልና ሚስቶች ቢሮዬ መጥተዋል ሊማከሩና እባክህን እሷ ስጋ አትወድምና እድሜ ልኳን ይኸው 34 ዓመት ሙሉ አልጫና እንደው አትክልት ነው ስትበላ የነበረው እኔ ደግሞ ስጋ ነበር ስበላ የነበረው እንደው ባለቤቴ ስጋ ወዳድ ሊሆን ይችላል ራሱ ብላ እንዴት ስጋ እንዴት እንደሚሰራ አትማርም የገረመኝ እንደዚህ ይሄ ነው አለ እንደው እውነት ለመናገር እሱ ያለው እውነት ነው ውሸት ነው ማለት እንተውና ይቻላል አይቻልም አንቺ ምትበያችን ያቺ ቢጫ ማትባል ነጭ ማሷ ነው ሽሮ ብቻ ከሆነ አንድ ቀን ባል ይመጣል ባል ከመጣ በኋላ ምንን ከምን ላድርገው እግዚአብሔር ይማረን የዛሬ ወር ምን ብያቸዋለሁ ጽጌሬዳ ሳይኳኳል ነው የምታምረው ጽጌሬዳ ምን አትልም አትኳኳል የሰማይ አባቷ እግዚአብሔር አሳምሮን የፈጠራት ጽጌሬዳ ሳትኳኳል ታምራለች አታምር መጀመሪያ በተፈጥሮ ማጌጥ ነው ሰው በተፈጥሮ ካጌጠ በኋላ ከዛ በኋላ የተፈጥሮ ላይ ትንሽ ነገር መጨመር አለ እቺን የምታክል ጥፍር ላይ ይሄን የሚያክል ጥፍር ቀጥሎ አውሬ መስሎ መሄድ ይሄ ውበት ነው ልትል ካላችሁ መንፈሳዊነትና ዓለማዊነት ትንሽ ድብልቅልቅ ይላል አትኳኳሉ ራሳችሁን አጠብቁ አይደለም ጠብቁ ግን በጂፕሰም የተሰራች ሴት እስከምትመስል ግን መሆን አለበት ከዛ በፊት ከዚህ በኋላ እስከምትባል ድረስ መሆን አለባት የለባትም እንግዲህ መጽሐፍ ቅዱስ ስለዚህ ሴት በጣም የሚገርም ነገር ይናገራል ሐሳቦችን ቶሎ ልጨርስና ወደ መጽሐፍ ቅዱስ ጥቅስ መጣላችኋል በተለይ ሴቶች መጽሐፍ ምሳሌ ምዕራፍ 31 ከቁጥር 10 ላይ ያለውን በደንብ አንብቡ ምን ይላል ጠባየኛ ወይ ደግሞ መልካም ሚስትን ማን ሊያገኛት ይችላል ከቀይ ዕንቁ ትበልጣለችና እንዴት መታደል ነው እቺን ሴት መሆን እቺ ሴት መጨረሻ ላይ በጣም በሚገርማችሁ ሁኔታ መጽሐፉ እንደዚህ ይላል እግዚአብሔርን የምትፈራ ሴት የተመሰገነች ናት ማንን የምትፈራ ሴት እንደዚህች አይነት ሴት ከመሆን በላይ ምን የሚገርም ውበት አለ ይሄ ወንድ እንዲወዳት ነው እንደምትሆነው አይደለም ለማ ለራሷ ለምን ሴትነት ውበት ነው እስኪ በሉ ሴትነት ውበት ነው አዎ መጽሐፍ ቅዱስ እግዚአብሔርን የምትፈራ ሴት የተመሰገነች ናት የተከባረከች ናት ይላል እቺን ሴት መሆን ካላስቀና ምን መሆን ያስቀናል እንደዚህ አይነት ሴት መሆን ካላጓጓ ምን አይነት ሴት መሆን ያጓጓል ዞሮ ልባሟን ሴት መሃል ሊያገኛት ይችላል ይልና እንደዚህ ይላል ከቀይ ዕንቁ እጅግ ትበልጣለችና ይላል ከዛ ደግሞ እንደዚህ ይላል ባሏ ሙሉ በሙሉ ይተማመንባታል ስንት በስንት ሙሉ በሙሉ ባለቤቷ ምን ይባልላታል ይተማመንባት እኔ ወንዶች በደንብ በተለይ ያላገባችሁ ሰዎች ካላችሁ በደንብ አሁን ይሄ ጥሩ ጊዜ ለሆነ አንተ እይታህን እንድታስተካክል ይሄ ጥሩ ጊዜ ገንዘብህንም ጉልበትህንም እድሜህንም ሰጥተ መውደቅ ያለበት ቦታ ላይ መውደቅ ብቸኛ ወራሽ ብለ እሷ ሳትሞት አንተ ልትሞት ትችላለህ ቤተሰቦቿ ሳይሞቱ እኮ እሱ የሞተ እናውቃለን ሀብት ወርሳለው አባታ አርጅቷል እናቷ አይለችም በቃ እሱ ብቻ ነው እሱ ከሞተ ይሄ ሁሉ መሬት የኔ ነው ብሎ ገብቶ አባትየው ሳይሞት እሷ ሳትሞት እሱ ሞተ እንደዚህ ከመዋረድ እግዚአብሔር ይሰውራችሁ አዎ ብለ የገባው ነገር አንተን ሊበላ ይችላል ይሄ ገንዘባችሁን የሚፈልጉ ሰዎች ደግሞ ገንዘባችሁን በልተው ከጨረሱ እናንተን መብላት ይጀምራሉ ያንተን ገንዘብ በልታ ከጨረሰች አንተን መብላት ትጀምራለች ገንዘብ የምትወደዋን ሳይሆን አንተን የምትወደዋን ሰው የምትወደዋን ጎረቤት የምትወደዋን እንግዳ የምትወደዋን ካህን የምትወደዋን ጸሎት የምትወደዋን ስራ የምትወደዋን ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ ምን ትወዳለች ማልዳ ትነሳለች ለባሏም ለልጆቿም ለሰራተኞቿም ምግብ ትሰጣለች ይላል እስከ 4 ሰዓት ከእንቅልፏ ማትነሳ ስትነሳ ደግሞ ገና ለመሞቅ 2 ሰዓት የሚፈጅባትን አይደለም አው ነቅታ በቃ አይኗ እስኪከፈት 2 ሰዓት የሚፈጅባትን አይደለም ልክ እሱ ባልየው ከበር ሊወጣ ልትሄድ ነው እንዴ እንትዮ ነገር ልሰራ ነበር ልባም ሴት መሆን ቀላል አይደለም ምን ዋጋ ያስከፍላል
አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት። ዝም ብሎ ሴት ሁሉም ሴት ነው። ልባሟን ሴት ማን ሊያገኛት ይችላል? ያቺ ራሷ ላይ የሰራች ትምህርቷ ላይ አመለካከቷ ላይ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወረኛ ከመንገደኛ ጋራ ያልተባበረች ሐሳቧን ከእግዚአብሔር ጋር ያደረገ እግዚአብሔርን የምትፈራ ሰው የምትወድ ሰው የምታከብር። አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ? ገና ሎሌው ሲመጣ ለሱም ለግመሎቹም ለበቅሎቹም ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች? ውሃ። ሚስቱ መሆን አላወቀችም፣ እንትን መሆን አላወቀች፣ ምንም አላወቀችም። ልባም ሴት ባሌ ነው ብላ አይደለም ልባምነቷን የምታሳይ። ለማንም ልባምነቷ ይታያል፣ አስተዋይነቷ ይታያል። ለማን? አስተዋይ ናታ በተፈጥሮ። አስተዋይ ወንድም አስተዋይ ለሚስቱ ብቻ ለማስተዋይ የሚሆነው ሌላውን እንደ ጠላት ሚስቱን እንደ ንግስት ከሆነ የሚያየው ሌላው ሰው አይደለም። ሌላውንም እንደ ሰው አክብር ውደድ። ነገር ግን ደግሞ ለሚስት የተለየ ሰው መሆን በራሱ ችግር የለም። ያው ስለዚህ ልባም ሴት ለመሆን በደንብ አለበለዛ መደዴ ሴት ነው የምትሆኝ። የትኛውም በቃ ኖርማል ሴት። ያቺ ደግሞ አትወደድም፣ አትከበርም፣ በእግዚአብሔር ፊት ሞገስ የላትም፣ የምትሰራው ነገር አይጣፍጥላትም። አዎ ምን አይልላትም፣ አይጣፍጥላትም። በቅርብ ወጥ ሰራለሁ ብላ ተጣልቶ መጥቶ ወጥ ሰራለሁ ብላ ይሄ የወጥ ቅመም አለ አይደለ? ጌሾ ምንም ሰውየው ለካ ቅመማ ቅመም ይወዳል። እዛ አድርጎ እሱንም ያንንም ብድግ አድርጋ በቃ የታኘ ከባህር ዛፉን ምናምን ወጡ ላይ በተን ሳትቀምሰው ደግሞ እንካ ምንድን ነው ይሄ? ከዛ በኋላ የሆነው ልነግራቸው አልችልም። ሞያ ጎንበስ ብሎ ከእናት መማርን ብልህነት ነው አይደለ? አዎ ራሷ ቀምሳ ማየትን ብልህነት ነው አይደለ? ብልህነት ነው። ዛሬ ለኛ ነው እንደመጣው እንዳትሉኝ። አንዳንዶቹ ኮስተር ሲሉ ስለማይ ነውና ለኛ ነው እንደመጣው ዛሬ እንዳትሉና ዞሮ ይሄንን ነገር እንየውና ወደ ሐሳባችን እንመለስ። መጀመሪያ ከምንም በፊት ማደግ ያለበት መንፈሳዊነት ነው። መንፈሳዊነትህን ለማሳደግ ነው በየቀኑ እግዚአብሔርን መለመን፣ መጾምና መጸለይ፣ መስገድ፣ ከዛ በተረፈ ደግሞ ማንበብ፣ መጠየቅ፣ መማር። ከዛ በኋላ ምንድነው ጠንካራ የሆነ መንፈሳዊ ህይወት ከገነባ በኋላ ከዛ ከሁሉ የሚቀድመው እዚህ ምድር ላይ ነፍስን ማስቀደም። እስኪ በሉ ነፍስን ማስቀደም። ምንም ማስቀደም? ይሄ ወደ ሐሳብ እግዚአብሔር መምጣት። መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል የሚለው መጀመሪያ ነፍስህን አስቀድም። ያንዴ እግዚአብሔር የነካኸውንም ያየኸውን የዳሰስከውንም ይባርክልሃል። ከፊትም የሆነውን ከኋላ አድርገህ ከኋላም የሆነውን ከፊት ብታደርግ አይባረክም። መሆን ያለበት እግዚአብሔር ነው ከፊት መቅደም ያለበት። አንተ ከፊት እግዚአብሔር ከኋላ ሳይሆን እግዚአብሔር ከፊትና ከኋላ፣ ከፊትም አለ ከኋላም አለ። እግዚአብሔር ቤትም ባንተ ውስጥ ስላለ። ከዛ ውጪ ደግሞ ጥሩ ባልም ጥሩ ሚስትም ለመሆን የወንድ ማንነት አለ። እግዚአብሔር ለወንድ ልጅ የሰጠው ኃላፊነት አለ። እናንተ ባሎች ክርስቶስ ቤተክርስቲያንን በወደዳት ልክ ሚስቶቻችሁን ውደዱ፣ በልብ ታትሞ የሚስት ፍቅር ይቀመጥ ይላል ታላቁ ሊቅ ዮሐንስ አፈወርቅ። በልብ ታትሞ እስከ መጨረሻው ድረስ መቀመጥ አለበት። የማ ፍቅር? የሚስት ፍቅር፣ የባለቤትሽ ፍቅር። ባሏን የምትወድ ሴት ሚስቱን የሚወድ ወንድ፣ ይሄ የተመሰገነ ወንድ ነው። ስለዚህ የወንድ ባህሪ ኑር። የትኛውም ሴት ልጅ አባት አይደለም የምትፈልገው፣ ባል ነው የምትፈልገው። አባት የምትፈልገው ልጅ ናት። ሚስት የምትፈልገው እንደ አባትም የሚሆን እንጂ አባት አይደለም የምትፈልገው። ሚስት የምትፈልገው ባል ነው። ሴቶች ልክ ነው ልክ አይደለም? ልክ ነው ልክ አይደለም? ዝም አላችሁ። ልክ ነው ልክ አይደለም? በቃ ወንድ ደግሞ የሚፈልገው እናት አይደለም። የሚፈልገው ምንድን ነው? ሚስት። እናት አትሁኝ። አንድ በቅርብ እንደው ልጁን ወደደችውና በሷ ቤት እንደ እናት መሆኗ ነው። ጉንጯን ሲስማት እሰይ አለች። አይ ትቅርብኝ አለ። ምን እሰይ ያስባላት? እስኪ ሰው ጉንጩን ተስሞ እሰይ ይላል? በሷ ቤት ቸር መሆኗ ደግ መሆኗ በቃ ማለት እሱ ሚስት አያደርግም። ሚስትም ያደርግሽ ሴትነት ነው፣ ባልም ያደርግ ወንድነት ነው። በገዛ ቤት ውስጥ ተከብረ እንድትኖር የሚያደርግ ወንድነት ነው። አባት ነው ለልጆች ነው አባት፣ ለሚስት ግን ባል። የባልነትህን ድርሻ ማን ትፈልጋለች? ሚስት ትፈልጋለች። ለእናትሽ ነው ልጆች የሆንሽው፣ እንደ እናትም ሁኚ እንጂ እናት መሆን ያለብሽ ለልጆች ነው። ለባል ምን ጊዜ ሚስት ነው መሆን ያለብሽ። ምን መሆን
ሚስቱ ውበቷን ትጠብቃለች፣ ራሷን ትጠብቃለች፣ ባሏን ትንከባከባለች፣ ምግቧን ታዘጋለች፣ ወንድ ልጅ የሚፈልገውን ሁሉ ታደርጋለች። ሴት የሴትን ማንነት መላበስ፣ ወንድ ደግሞ የወንድን ማንነት ምን ማለት መላበስ። እግዚአብሔር እንደ ወንድ ነው የፈጠረ፣ እንደ አባት ነው የፈጠረ፣ እንደ ራስ ነው የፈጠረ። ለሚስት ራስ አባት ነው የምትሆነው። ለምን እግዚአብሔር እንደዚህ ጋር ጎኖ አይፈጠረው? ለልጆች ደግሞ አባት ትሆናል፣ ለሚስት ባል ትሆናል። እንደ አባትም አክት ማድረግ ግን በራሱ ችግር የለም። ለሚስት ማሰብ፣ ለሚስት መንከባከብ፣ እንደ አባት መጨነቅ ችግር የለም። ኃላፊነት መሸከም፣ የምን ኃላፊነት? የወንድነት ኃላፊነት። ደክሞ ወጥቶ ወርዶ አርሶ ወቅቶ ወደ ጎተራ አስገብቶ ሚስቱን ልጆቹን ይመግባል። ባል። ይሄን ማድረግ ካልቻልክ እንደ ባልነት አትከበርም። ተለምነ ገንዘብ የምትሰጥ፣ ተለምነ የሆነ ነገር የምታደርግ፣ ተለምነ ወድሻለሁ የምትል፣ ተለምነ ሚስትን የምትወድ ከሆነ ይሄ ቤት ውስጥ አክብረኝ አይሰራም። እንደ ባል ለመከበር እንደ ባል አክት ማድረግ፣ እንደ ባል ስራ መስራት አለ። እንደ ባል ሚስት አጠገብ መቆም አለ። በችግሯም በደስታዋም በሐዘኗም ያን ጊዜ እንደ ባል ጌታዬ፣ አባቴ፣ ወንድሜ ትላለች። ለማንም የማትሰራውን ላንተ ትሰራለች። ካልሆነ እንግዶች ሲመጡ ብቻ ነው ቅቤ የምታየው። አንድ ባል ያለኝና የምትሰራው ምግብ እኔ አላውቀውም። ለማን ነው ይሄ ይላለው። ቴካዊ አሰርተሽ ነው? ኧረ ራሴ ሰርቼ ነው። እኔ እኮ ቀምሼ አላውቅም አለ። እኔ ይሄንን በልቼ አላውቅም አለ። ለኔ ሲሆን እንደ ነገሩ ነካ አርጋ ይሄም ሲበዛብህ ነው ትለኛለች አለ። እና ሴቶች ይስቃሉ። ያው ስለሚያውቁት ነው እናንተ ዝም ትላላችሁ እንጂ ዞሮ ዞሮ ለሚስት የሚገባትን ማድረግ። ለማን የሚገባትን? ያላገባህም ከሆንክ በደንብ ተዘጋጅ። ለምታገባት ሴት የሚገባትን ካደረክላት የሚገባህን ታደርግላለች። ያ ደግሞ መብቷ ነው። ከባለቤቴ ፍቅር እፈልጋለሁ፣ ክብር እፈልጋለሁ፣ እንክብካቤ እፈልጋለሁ፣ መወደድ እፈልጋለሁ ያለች ሴት ልክ ናት። ለምን? በባሏ መወደድ መብት አላታ። ሚስቴ አታከብረኝም፣ አታዳምጠኝም፣ አትሰማኝም፣ እኔ የምላትን አታደርግም ካለ ልክ ነው። ለምን? በሚስቱ መወደድ ግዴታ መብት አለበት። መብት አለው። ውደጂኝ ማለት፣ አክብሪኝ ማለት፣ ስሚኝ ማለት መብት አለው። ስለዚህ ኃላፊነትሽን ተወጪ። የሚስትነት ኃላፊነት፣ የሴትነት ኃላፊነት። ከዛ በኋላ ራስን ማወቅና ራስን መሆን። ይሄ በተደጋጋሚ ነገራቸዋለሁ። እንደ ጎረቤት ሳይሆን እንደ ራስ ቤት መኖር። እዛ ቤት ሶፋ ከተቀየረ እኛ ቤት ሶፋ መቀየር የለበትም። እዛ ቤት መጋረጃ ከተገዛ እኛ ቤት መጋረጃ መገዛት የለበትም። በተለይ በዚህ ዘመን ራሳችን እናወዳድራል። እሷ ጥፍር ከገዛች እቺ ጥፍር ትገዛለች። እዚች ቤት የረባ አልጋ ሳይኖር 300 ሺህ ብር ጸጉር ተሸክማ ትሄዳለች። እዛ ቤት የሆነ ነገር ከተገዛ እዚህ ቤት መገዛት አለበት። እንደ ቤታችሁ ኑሩ ወገኖች። እንደማን ቤት? እንደናንተ ቤት። ምን አገባን ስለዛ ቤት? እዛ ቤት እንዲያደርጉ፣ እዛ ቤት ከሞቱ እኛ እንሞታለን። እዛ ቤት ከጠጡ እኛ እንጠጣለን። ጓደኞች ካመሹ አንተ ታመሻለህ። እነሱ ከጠጡ አንተ ትጠጣለህ። እነሱ ስለ ጫት ትርጉም የማያውቅ ጓደኞቹ ሲቅሙ አይቶ ጫት ይጀምራል። አዎ በጣም ነው የሚያሳፍረው። ከሰው አይተው የጠጡ መጠጣት የጀመሩ ሰዎች አሉ። ከሰው አይተው መብላት የጀመሩ ሰዎች አሉ። መስረቅ፣ ጉቦ የለመዱ ሰዎች አሉ። ከሰው አይተው እነሱ የለባቸውም እኮ ከሰው አይተው መቃም፣ ማጨስ፣ መብላት የለመዱ ሰዎች አሉ። ከሰው አይተው። ወዳጄ አይምሮ ያለው ሰው መጀመሪያው ነገር ያያል፣ ከዛን ያመዛዝናል። ምን ይላል? ያመዛዝናል። ይጠቅመኛል አይጠቅመኝም ብሎ ያመዛዝናል። ካመዛዝነ በኋላ የሚጠቅም ከሆነ ውሰደው፣ የማይጠቅም ከሆነ ደግሞ ተው። ሰው ሁሉ ከጠፋ አንተ ትጠፋለህ። ቀጥ ያልክ ጨዋ ሰው ከሆንክ ጓደኛ የሚባል አይኖርም። ለምን? ሐሜተኛ ነው የሚፈልገው፣ ወሬኛ ነው የሚፈልገው፣ ተሳዳቢ ነው የሚፈልገው፣ ነገረኛ ነው የሚፈልገው። ጎንበስ ብለህ እጅ እስከሚላጥ ድረስ ቀን ስራ የምትሰራ ኖሮህን ለመለወጥ የምትሮጥ ከሆነ ሰው አይፈልግም። ለምን? አንተ ስራ ላይ ና። ወሬኛ ሐሜተኛ ነው የሚፈልገው። ገለል እያልክ ትመጣለህ። ሰው የሚፈልገው ወሬኛ ነው፣ ሐሜተኛ ነው፣ አስመሳይ ነው። ከሰው ሁሉ ገለል ትላለህ። ከእግዚአብሔር ጋር እየተጣበቅ ትመጣለህ። አንተን የሚመስሉ በሳይና አስተዋዮች ደግሞ ካንተ ጋር ወዳጅ ያደርጉሃል። የእውነት ይሄን ነገር ፈትኑ። እዚህ ሀገር እኮ የቤት ኪራይ፣ የቀለብ፣ የኑሮ ችግር እያለብን ስለ መንደር ነው የምናወራው። ስለማይመለከተን ነገር የሚመለከተን ነገር እዛ ቁጭ ብለው። ስለዚህ ራስን መሆን። ማንን መሆን? ሴቶች ራሳችሁን ሁኑ። ራስሽን ሁኚ። በቃ ታዩ። ሌላው ጎረቤት እንዲያርገው ጊዜ እዚህ ምድር ላይ እግዚአብሔር የሰጠን አንድ ትልቅ ወርቅ ዳይመንድ የሚበልጥ ነገር ቢኖር ጊዜ ነው። ምንድነው? እስኪ በሉ ምንድነው? አዎ ፊሽካ ተነፍቷል፣ ጫወታ ተጀምሯል። አሁን ተንቀሳቀስ። ከረፈደብህ አንድ ጊዜ ከሞትክ በኋላ ከዛ ጨርሰሃል። ሞት ደግሞ አንኳኩቶ አይመጣም፣ በድንገት ነው። መቼ እንደምትጠራ አታውቀውም። እሱን ተወውና በቃ ዛሬውኑ ከእግዚአብሔር ጋር ወዳጅ የሚያደርግህን ስራ የሚጠቅም ነገር ላይ ትኩረት አድርግ። እሱ ነው የሚጠቅም። ማንን መሆን?
ራስን መሆን። ከዛ በኋላ ምን ማለት? ራስን መጠበቅ። ማንን መጠበቅ? ማንን መጠበቅ? ራስን አምለ መጠበቅ። የጠበቅከው ቦታ ያልጠበቅከው ቦታ ያዋርዳል። እሱ ነው ባለቤቴ ብላ ድንገት መንገድ ላይ ተገናኙና ቤታቸው ምንጣፍ አለና ጫማ ተወልቆ ነው የሚገባው። እሱ ደግሞ የድለላ ስራ ነው የሚሰራው። በዛ እየተሯሯጠ ነበር። ካልሲው ግሎ ጫማው ግሎ አውልቆ ልክ ሲገባ እንዴት ይቀመጡ? እሱ ነው የምታገቢው? ልጅቷ ራሱ ቀስ እያለች ሐሳቧን አነሳች። ራስን አለመጠበቅ የጠበቃችሁት ቦታ ያዋርዳችሁ። ያልጠበቃችሁ ቦታ ፊቱን ሳይታጠብ ከቤት የሚወጣ ሰውዬ፣ ፊቷን ሳትታጠብ ከቤት የምትወጣዋ ሴትዮ፣ ራሷን ቤት ውስጥ ማትጠብቀዋል፣ ባለቤቷንም አትጠብቀዋል፣ ልጆቿንም አትጠብቀዋል። እሷ ብዙ ፈተና አለባት። ስለዚህ በደንብ ራስሽን ጠብቂ። ምን ጠብቂ? ምን ጠብቂ? አዎ ይሄ 3 መደርደሪያ 4 ሳጥን የማይለበስ ልብስ አውጪና አቃጥና ወይ ለደሃ ስጪና የሚጠቅምሽ 1 10 15 ይበቃል። ምን ይላል? አዎ ብዙ ጊዜኛ የሚጠቅመን የማይጠቅመንም አስተውለን ስለማናቅ የማይጠቅመን ነገር አግበስብሰን በኋላ ላይ ጭንቀት በቃ እሱን ራሱ ማስወገድ በመዳበሪያ በምን ተው ቅርሴ ነው ማስታወሻዬ ነው። እና ከዛ ውጪ ደግሞ ተወዳጅ ማንነት። ምን ማለት? ተወዳጅ ማንነት። ሚስት ለባለቤቷ ዘንድ ተወዳጅ የሚያደርጋትን ማንነት ከገነባች፣ ለምሳሌ ትህትና። እስኪ በሉ ከሴት ደግሞ እንዴት ትህትና እንደሚያምር መልኳ ላይ፣ ውበቷ ላይ፣ ቁመናዋ ላይ፣ ሞያዋ ላይ፣ ትምህርቷ ላይ፣ ያጠናችው ጥናት ላይ ትህትና ስትጨምርበት እንዴት እንደሚያምርባት። ምንም ሞያ ኖሯት ትዕቢተኛ ከሆነች አትጸድቅም፣ አትበቅልም። የማያበቅላት ባለቤቷ አይደለም፣ እግዚአብሔር አያሳድጋት። እኔ አይደለም መጽሐፉ ነው የሚለው። ምንም ሞያ ኖሮት፣ ምንም መልክ ኖሮት፣ ምንም ቁመና ኖሮት፣ ምንም ስብዕና ኖሮት ትህትና ከሌለው አያድግም። እግዚአብሔር ነው ማያሳድገው። ትሁትን እግዚአብሔር ያሳድጋል፣ ትዕቢተኛን ግን እግዚአብሔር ይገላል። ትሁታንን ከፍ ከፍ አደረጋቸው፣ የተዋረዱትን ከፍ ከፍ አደረጋቸው፣ አጠገባቸው፣ አበላቸው። ከፍ ከፍ ያሉትን ትዕቢተኞቹን ደግሞ በታተናቸው፣ አዋረዳቸው ነው። እና ያለሽ ሞያ ላይ፣ ያለሽ መልክ ላይ፣ ያለሽ ነገር ላይ ትህትና ጨምሪበት። ምን ጨምሪበት? ምን ጨምሪበት? ይሄ ለባሎቻችሁ እንዳይመስላችሁ ስለ እግዚአብሔር፣ እሺ፣ ለራስሽ ስለሚጠቅምሽ ነው። የሚጠቅመው ላንቺ ነው። እስከ ዕለተ ሞትሽ ድረስ ትሁት ልብ ካለሽ መቼም ነው ማትወድቂው። ቅን ልብና ትሁት ከሆንክ መቼም ነው ማትወድቀው። እኔ አንዳንድ ወንዶች በጣም ነው ምንም ብትናገር ዝም መናገር ሳይፈልግ ቀርቶ ሳይሰማው ቀርቶ እንዳይመስልሽ። ልጆቻቸውን ለማሳደግ ጭቅጭቅ ላለመፍጠር ጸጥ። እኔ እንደው እግዚአብሔር ሁሌ እላለሁ፣ ሁሌ ይገረማለሁ። ዝም የምትሉ ሰዎች ግን የእውነት በድጋሚ እግዚአብሔር እናመስግኑ። ምን አይነት አስተዋይነትን እግዚአብሔር እንደሰጠክ። አስተዋይነት እኮ ነው። ዝምታ እኮ ጥበብ ነው። ዝምታ እኮ አስተዋይነት ነው። እየተሰደበ እየተናገረ ጸጥ የሚል ሰው እኮ ጥበበኛ ነው አይደለም? ባለቤቷ እየተናገራት ውስጧ እያረረ ጸጥ የምትል ሴት እኮ ነገሩን ላለማባባስ ነው። የእውነት በጣም ጎበዝ ሴት ነሽ። እግዚአብሔር ይባርክሽ። አዎ መናገር ይቻላል። ትከሻ መለካካት ይቻላል። አዎ በዚህ ዘመን ደግሞ በተለይ ሴቶቹ ስፖርተኛ ናቸው። እናገራለሁ እንደ በፊቱ እደባደባለሁ ብለህ ትል አጸፋ ምላሹን ውልቃት አለብኝ ምናምን ብለህ ትኖራለህ። ከዛ በኋላ ቅጥቅጥ አለብኝ በዚህ በኩል። የምን ቅጥቅጥ ነው? የባለቤቴ ማስታወሻ ነው። ብድግ ብላ ነው መሬት ሴራሚክ ላይ ያፈረጠችው። ከዛ በኋላ ዲስክ መንሻ። የምን ዲስክ ነው? ባለፈው እንደዛ ብድግ አድርጋ እንደ ሴራሚክ ላይ ያፈረጠች አሉት። የዛሬዋ ስፖርተኛ ነች። እንደ ወንዱ ሰነፍ አይደለችም። ሁሉም ወንድ ሰነፍ ነው እያልኳቸው አይደለም። በጣም ጎበዞች አሉ። ሴቶቹ ያው የሚያዩት ነገር ስላለ በምትችለው አቅም ከጎረቤት ከዚህና ከዚህ እንኳን አጋጅተው በምግብም ቢሆን ራስን መጠገን ራስን መጠበቅ ላይ አንዳንድ ነገር ላይ ጎበዝ ናቸው። ዞሮ ዞሮ ባለ መጣን ሳይሆን ጉብዝና ለራስ ነው። ለወደፊት ማግባታቸው ካልቀረ ሰላም የምትፈልጉ ከሆነ ደስታ የምትፈልጉ ከሆነ በረከት የምትፈልጉ ከሆነ ስለምትፈልጉት ነገር አጥኑ። በመንፈሳዊ ሕይወት ደስተኛና ስኬታማ መሆን የምትፈልጉ ከሆነ መጽሐፍ ቅዱስ ግለጥና በደንብ ሰርች አድርግና ስለዛ ነገር አንብብ። ማግባትህ ካልቀረ ስለ ትዳር በደንብ ቁጭ ብለህ ተማር። ማግባትሽ ካልቀረ ምንድነው ትዳር? ምንድነው? እንዴት ነው ትዳር የሚመራው? እኔ ምንድነው ኃላፊነቴ? ባለቤቴ ምንድነው ኃላፊነቴ? ሚስቴ ምንድነው ግዴታዋ? እኔ ምንድነው ግዴታው ብለህ በደንብ አጥና። ምክንያቱም መኖር ካልቀረ መኪና የምትነዳው እኮ መንጃ ፍቃድ ሲኖር አነዳዱን ስታውቅ ነው። ተሳቢ መኪና ይዘህ አንተ የተሳቢ መኪና እንዴት እንደሚነዳ ሳታውቅ እንዴት ትነዳለህ? ለአንተም ችግር ለሰውም ችግር ትፈጥራለህ።
ሴቷም የማታውቂውን ነገር እንዴት ትመራለች? ስለዚህ ቁጭ ብለሽ እንዴት ናት መጽሐፈ ምሳሌ ምዕራፍ 31 ቁጭ ብለሽ አንብቢ። በወሩ መጨረሻ ያችን ሴት ትሆኛለሽ። በየቀኑ አንዳንድ ነገር ብታስተካክሪ በወሩ መጨረሻ ላይ ባለቤቷ አመሰግንሻለሁ ባይላት እንኳን ሰፈሩ፣ ሳሩ፣ ቅጠሉ በእግዚአብሔር ፊትም የተመሰገነች ሴት ትሆናለች። በኋላ እናየዋለን። ከዛ ውጪ ደግሞ የትዳር አጋር ምርጫ። የምን ምርጫ? የዛሬ ወር አንድ ነገር ብያቸዋለሁ። ከንብና ንብ ታምራለች አታምርም ብዬ ጠይቂያችሁ ነበር አይደለ? ታምራለች አታምርም? ታምራለች። እዚህ ነው የምታምረው ነው የምታምራለች። እዚህ አዳማ አታምርም አይደለ? ፍሬዋ ግን ምንድነው? ጣፋጭ ነው። ለዘላለም ተላቀቁ። ከምን ላይ? ከመልክና ከቁመና ላይ። ምርጫ የተሳሳተ ሰው እግዚአብሔር የሰጠውን ስቶ እግዚአብሔር ያልሰጠውን ሰው ጋር የሄደ ሰው የተጋባ ሰው እድሜ ልኩን መጽሐፍ ቅዱስ መጽሐፈ ምሳሌ ጠቢቡ ሰለሞን ከጨቅጫቃ ሴት ጋር ከመኖር በበረሃ መቀመጥ ይቀላል ይላል። ከነዝናዛ ከጨቅጫቃ ሴት ጋር ከመኖር የተባረከችዋን አላገኘህማ። ከዛች ጨቅጫቃ ሴት ጋር ከመኖር ደግሞ በበረሃ መቀመጥ ይሻላል፣ ሳያገቡ መኖር ይሻላል ይላል። ነው አይደለም? አዎ ከጨቅጫቃ ሴት ጋር ከመኖር ይላል፣ ከነዝናዛ ሴት ከመኖር ይላል። ድጋሚ አሁንም ይቅርታ እሺ፣ መጽሐፉ የሚለውን ነው። ያው ሴቶች ኮስተር ይላሉ በጣም ዛሬ እንዳትከፉ እሺ። ይሄ የሚያስተምራችሁ የመጽሐፍ ቅዱስ እየተማካከረ እንጂ የሚያስኮርፍ አይደለም። እና አልቅሰሽም ቢሆን ነገሩ ከጠቀመሽ ግን ጥሩ ነው። የትዳር አጋር ምርጫ በደንብ ማየት በኋላ ላይ የተሳሳተ ህይወት እንዳትኖሩ ያደርጋቸዋል። እና ጌታ ሆይ ያንተ ፈቃድ ምንድነው በሉት። የማን ፈቃድ? እኔ እሷን መርጫ ያለው ያንተ ምርጫ ምንድነው? እሷን ስለመውደድ አትጨነቅ። ይሄ ለመውደድ አትቸኩሉ ወገኖቼ። ለመውደድ ሳይሆን የእግዚአብሔር ፈቃድ ነው ወይ በል። የማን ፈቃድ? ያንተ ፈቃድ ነው ወይ? ዝም ብሎ ጥልቅ ብሎ መግባት ሳይሆን የሰው ልብ ውስጥ መግባት ሳይሆን እሱን ተውትና መጀመሪያ የእግዚአብሔር ሆይ ያንተ ፈቃድ ነው ወይ? ጌታ ሆይ ያንተ ፈቃድ ነው። ይሄን ሰው ወድጄዋለሁ ያንተ ፈቃድ ነው። ካልፈቀደ ወደ ኋላ ተመለሽ። የእግዚአብሔርን ፈቃድ እንዴት ማወቅ ይቻላል? ሐሳብሽ ምንድነው? ሐሳቡ ምንድነው? ዓላማሽ ምንድነው? የሱ ዓላማ ምንድነው? ሁለቱን አንድ ላይ አድርጋችሁ የእግዚአብሔር ፈቃድ ነው የእግዚአብሔር ፈቃድ አይደለም ታውቂያለሽ። ያንቺ ሐሳብ ምንድነው? የሰውየው ሐሳብ ምንድነው? ያንቺ ፈቃድ ምንድነው? የሰውየው ፈቃድ ምንድነው? በእነሱ ላይ ተጨምሮ እግዚአብሔር ይወዳል ወይ? በጋራ ብትኖሩ መንገዱ ቀና፣ ጎዳናው ቀና፣ ሐሳቡ ቀና ከሆነ ስለዚህ ይሄንን ለይቶ ማወቅ። ከዛ ውጪ ደግሞ የትዳርን ትርጉምና ጥቅም ለይቶ ማወቅ። ከዛ ውጪ አንድ ጥያቄ ልጠይቃችሁ። ብዙ ሰው በቁርባን ያገባል፣ ብዙ ሰው በተክሊል ያገባል። ምንድነው ይሄ ጥያቄ? እንደው ሸልማቸዋል። ብዙ ሚሊዮን ሰው በቤተ ክርስቲያን ያገባል። ዓለማዊ ጋብቻ ላይ ጭቅጭቅ አለ፣ መንፈሳዊ ጋብቻ ላይ ጭቅጭቅ አለ። የቱ ጋር ነው ያመለጠን ነገር? ምንድነው ታዲያ ትርፉ? አንድ ሴት አንድ የቤተ ክርስቲያን ሰው በቁርባን በተክሊል አግብታ ሰውየው ለሷ ካልታመነ ለሷ ካልታመነችለት ለሱ ካልታመነች ምንድነው ትርጉሙ? ዓለማዊ ጋብቻን ከመንፈሳዊ ጋብቻ ጋር የሚለየው ምንድነው? ይሄን መልሱልኝ። በቁርባን ማግባት፣ በተክሊል ማግባት፣ በዓለማዊ ጋብቻ ማግባቶች አሉ። ዓለማዊ ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድነው? አንድ ሴት በመንፈሳዊ አግብታ ለባለቤቷ የተለየ ነገር ምንድነው የምታደርገው? አለበለዚያ ሰውየው ምን ተረፈው ታዲያ? ዓለማዊ የተሻለች ናት ብሎ መንፈሳዊ ሴት አግብቶ እንደ መንፈሳዊ ሴት ለባለቤቷ ማትሆን ከሆነ ምን ተረፈው? ቤተ ክርስቲያን አገልጋይ መሆኑ፣ ሰባኪ መሆኑ፣ ቄስ መሆኑ ምን ጠቀማት? ቄስነቱ ሰበካ ጉባኤ መሆኑ ምን ጠቀማት? ለባለቤቷ ካልሆናት። ልክ ነው ልክ አይደለም? ልክ ነው ልክ አይደለም? መንፈሳዊ ጉባኤ መንፈሳዊ ጋብቻ ከዓለማዊ ጋብቻ ልዩነት አለው የለውም? እየሰማችሁ ነው? አስረዘምኩኝ? እሺ ይቀንሳለሁ። አዎ ልዩነት አለው የለውም? አለው። ምንድነው ልዩነቱ? መንፈሳዊ ጋብቻ እግዚአብሔርን መሰረት ያደረገ ነው። መሰረቱም ከላይም ከታችም ከፊትም ከግራም ከኋላም ከቀኝም እግዚአብሔር የነገሰበት ከሆነ ብቻ ነው በቁርባን መግባት። ወገኖቼ ባለቤቷ እንዳይማግጥባት በቁርባን የምታገባ ሴት ይሄ ትክክል አይደለም። ገና ሐሳቡ ራሱ ትክክል ስላልሆነ ሚስቱ እንዳትማግጥበት ወደ ሌላ እንዳትሄድበት ለማጠር ከሆነ በተክሊል የሚያገባው ይሄ ልክ አይደለም። በተክሊል ማግባት ገብቶክ መሆን አለበት። ላውም ክብረ ንጽህናውን ካለ ድንግልናውን ካለሽ ኖርማሏም ሴት 4-5 ልጅ ያስወረደችም ሴት በተክሊል ካገባች
5 6 7 ልጅ ያለውን በተክሊል ካገባ ምን ውጋ ነው ታዲያ? ስለዚህ ዓለማዊ ጋብቻ ከፊትና ከኋላ እግዚአብሔርን መሰረተ እንደ ሐሳብ እግዚአብሔር መጀመሪያ ግን ልጆቹ ደመነፍሳቸው መዋሃድ አለበት። አንድን ሴት ከማግባት በፊት አንድን ባል ከማግባትሽ በፊት ሐሳባችሁ መዋሃድ አለበት፣ ስሜታችሁ መዋሃድ አለበት፣ አመለካከታችሁ፣ አካሄዳችሁ፣ አኗኗራችሁ፣ ሐሳባችሁ፣ ዓላማችሁ አንድ መሆን አለበት። እንደዛ ሐሳብሽ፣ ስሜትሽ፣ ዓላማችሁ አንድ ከሆነ በኋላ በተክሊል በቁርባን ብትጋባ ችግር የለም። አንቺ ሰርግ ትያለሽ፣ እሱ ሰርግ አይሆንም። በዚህ ሳይስማሙ በቁርባን ይጋባል። እሷ እዛ ትላለች፣ እሱ እዚህ ይላል። በዚህ ነገር ሳይስማሙ በቁርባን ይጋባል። ከዛ በኋላ እንዴት ይባረክ? ከዛ ደግሞ የሰርጋቸው ቀን 6 ሰዓት ነው ካሉ አይ ሰው ቁጭ ብሎ ይጠበቅ የሰርጋችን ቀን አይደለም ምን አይላል 11 ሰዓት ይመጣሉ። እግዚአብሔር ጋብቻ አያደርግላቸው እያሉ እየተረገሙ ይገባሉ። ከዛ መቼም ቢሆን አይባረክም ያ ጋብቻ መቼም ቢሆን። ቁጭ ብሎ ሰው ሳይበላ ሳይጠጣ አንተን አክብሮ አንጥፈው ቁጭ ብሎ ስራ ፈቶ በተለይ በዚህ ዘመን እንኳን ለሰው ለራስ ጊዜ በሌለበት በዚህ ዘመን ቁጭ ብሎ እየጠበቀ እነሱ እየጠጡ ሊሆኑ ይችላሉ፣ ይዝናናሉ። አንዳንዶቹ ሰርጉ አዳማ ከሆነ እስከ አዲስ አበባ ድረስ ሄደው የሆነ ቦታ ተዝናንተው የግዴለሽነታቸው ጥግ። ለወደፊት ማግባት የምታስቡ ሰዎች ይህ በደንብ አስቡበት። ይህ እንደው መደዴ ሰው ከመሆን የተለየ ሰው መሆን ይቻላል አይቻልም? ይቻላል አይቻልም? ሰው ሁሉ ሰዓት የሚያረፍድ ከሆነ ሰዓት ሀበሻ ሰዓት ምን ከሀበሻ ጋር ምን አገናኝ? ሰዓት ከተቃጠለ ጊዜ ከተቃጠለ ህይወት ነው የሚቃጠለው። ሁሉም ሰው እንዳንተ ትርፍ ጊዜ የለው። ሁሉም ሰው እንዳንቺ ትርፍ ጊዜ የለው። ለምን ጊዜ የለህማ? እግዚአብሔር የሰጠ እድሜ ትንሽ ናት። ሰርተ ዞር ካላልክ ከዛ በኋላ አንተ እዚህ ጋር ቆምክ ሐውልት አይደለህም። በቃ ትሄዳለህ፣ ደግሞ ሰራ አድርገህ ትወጣለህ፣ ታልፋለህ፣ ወደማያልፈው ወደ ዘላለማዊ ቤት ትሄዳለህ። በተቻለው መጠን ሰው የሚቀልድበት እድሜ የለውም። ያለችው እድሜ ለሥራ ለመንፈሳዊ ሕይወት ከእግዚአብሔር ጋር ለመሆን ቤቱን ሰላሙን ለዚች ሀገር ለዚች ቤተክርስቲያን የሆነ ነገር ትቶ የሚያልፍበት ዘመን ነው። የምትቀልድበት ዘመን ካለ እኔ ነገረኝ። እኛም ማናውቀው ጊዜ ካላችሁ የእውነቴን ነው። ከመጽሐፍ ጋር አውሩ። በተለይ እዚህ ዘመን መምህራንም ካላችሁ አስተማሪዎች ቁጭ ብለህ አውራ። የአውሬው ቁጥር ምን ብዙ ነገር እየመጣ ነው። ማትመልሰው ጥያቄ ብዙ ነገር እየመጣ ነው። አሁን ብትነቃ ይሻላል። መጽሐፍ ቅዱስ ንቁ በሃይማኖት ቁሙ ይላል። ንቁ ከዛ በምን ቁሙ? በሃይማኖት ቁሙ ይላል። ስለዚህ የምትቀልድበት ጊዜ የሚባል ነገር የምትቀልጅበት ጊዜ የለም። ነቅተሽ ምንድነው? ለምንድነው የተነሳሁት? ለምንድነው የተቀመጥኩት? ለምንድነው የሄድኩት? ለምንድነው የመጣሁት? ቁጭ ብለሽ ጠይቅ። ሌላ ነገር ካቃታችሁ ደግሞ ስራዬ ብላችሁ መኪና ይዛችሁ ቅዱስ ገብርኤል ግቢም ማርያም ግቢም ሄዱና ማሰብ ፈልጋለሁ ብላችሁ አሰቡ። ጎበዝ አሳቢ ማለት ለማሰብ ፈልጎ ሄዶ የሚያስብ በቃ ስራዬ ብሎ። የድሮ አባቶች በረንዳ ላይ ቁጭ ብለው አይናቸውን ጨፍለው የሆነ ነገር ያሰላሰላል፣ እያሰቡ ነው። ይሄ እንኳን ጠፍቶብናል። እኛ እግዚአብሔር ማስተዋሉን ይስጠን። አንድ መንፈሳዊ ጋብቻ አይፈተንም ማለት አይደለም። በተሻለ የሚፈተነው እንደውም ያ ለምን በክርስቶስ የክርስቶስን ስጋና ደም ተቀብሎ የተጋቡ ናቸው። ሞር የተሻለ በአጋንንት ፈተና አለባቸው። በገንዘብ፣ በዝሙት፣ በስጋ ፈቃድ፣ በብዙ ነገር ይፈተናል። ሞር ፈተና የሚበጣበት እሱ ነው። ፈተናውን ካለፍክ ግን ትልቅ ክብር፣ ትልቅ ጸጋ ያለው እሱ ጋር ትልቅ ጸጋ ያለው ትልቅ ክብር ያለው ትልቅ ነገር ያለው እዛ በጌታ ስጋና ደም ሰው ተጋብቶ ሚስትን መስደብ፣ ባልን መስደብ በጣም ነውር ነው። እኔ አፌን አንደበቴን አልቆጣጠር የምትይ ሴት በተክሊል በቁርባን ለማግባት እንዳታስቢ። አይ እግዚአብሔር በረዳኝ መጠን አንደበቴን ሰበስባለሁ። ካረከስኩሽን አንቺን ያረክስሻላ። ካላከበርከው ስጋውንና ደም ካላከበርከው አንተ አትከብርም። የምትከብረው ስታከብር ነው። አንተ ባታከብረው ምንም አታመጣም። ነገር ግን ስጋውንና ደሙን ካከበራችሁ የእናንተ ጋብቻ ይከብራል። ስለዚህ አንቺ የተቀበልሽውን ስጋና ደም አክብሪና በአንደበትሽ የተከበሩ ቃላት የእግዚአብሔር የሆነ እሱ ቅዱስ እንደሆነ የሚያምን የሱ ልጆችንና እኛም ስራችን ቅድስና መሆን አለበት። ለምን እኔ ክርስቶስ እንደመሰል እናንተ እኔን ምሰሉ ተብሎ ተጽፏል። ስለዚህ በተቻላችሁ መጠን ዓለማዊ ጋብቻ መንፈሳዊ ጋብቻ ምን ጊዜም ፊት ለፊትና ኋላ የሌለው ነው። በመንፈሳዊ ጋብቻ ደግሞ የእግዚአብሔር በረከትና ጸጋ በአይን የምታየው አይደለም። የእግዚአብሔር በረከት እድሜ ሆኖ ይመጣል። የእግዚአብሔር በረከት ጤና ሆኖ ይመጣል። የእግዚአብሔር በረከት ሀብት ሆኖ ይመጣል። የእግዚአብሔር በረከት የሰው ፍቅር ሆኖ ይመጣል። በቁርባን ተጋብታችሁ መጣላታችሁን ብቻ አታስቡ።
መባረክ አለ። በስጋው ደግሞ ስታገባ ትባረካል። ስትባረክ ደግሞ የእግዚአብሔር በረከት ጤና ሆኖ ይመጣል፣ ሰላም ሆኖ ይመጣል፣ የሰው ፍቅር ሆኖ ይመጣል፣ እድሜ ሆኖ ይመጣል፣ ልጅ ሆኖ ይመጣል፣ መወደድ ሆኖ ይመጣል፣ መፈለግ ሆኖ ይመጣል፣ በረከት ብዙ ሆኖ ይመጣል። የእግዚአብሔር በረከት በብዙ መንገድ ይመጣል። ያንን በረከትና ጸጋ ለማግኘት በቤተ ክርስቲያን ጋብቻ በጣም የተሻለ ይመረከራል። ያንን ደግሞ ጠብቆ መቀጠል። በስጋው ደግሞ የዛሬ 20 ዓመት ተጋብተናል፣ ዛሬ እንደፈለገኝ ማገጣለሁ ብለህ ብትል ሰይጣን በነፍስ ነው የሚጫወተው። ለምን? አንዴ ከእግዚአብሔር ወገን ነኝ አንዴ ከሰይጣን ነኝ ማለት አትችልም። መስመርህን ለይተህ ወይ መሞቅ ነው ወይ መቀዝቀዝ ነው፣ ወይ መቆም ነው ወይ መተኛት። ከሆንክ ደግሞ መሆን፣ መንፈሳዊ ከሆንክ መሆን ነው። ማስመሰል ጥቅም የለው። ከሆንክ መሆን፣ ከተውክ መተው ነው። ከሰራህም መስራት ነው፣ ከተኛህም መተኛ፣ ከመብላህም መብላት ነው፣ ካገባህም ማግባት ነው። ከሆኑ ደግሞ መሆን። ያለ ድንግልና ተክሊል ምናልባት አንዳንድ ጊዜ ገንዘብ ሲኖር ችግር የለውም ንስሐ ገብተሻል ድንግልና ተመልሷል የሚባል ነገር አለ። የመጀመሪያው የመጨረሻውም ድንግልና የሌላት ሴት የላትም ነው። ክብረ ንጽህና የሌለው ሰው የለውም ነው። ሰው በተክሊል ለማግባት የሚያበቃው ነገር አለ ወይ? የለውም። አንዳንድ ጊዜ ችግር የለውም፣ ኧረ ተው ችግር አለው። ታዲያ ምንድነው ልዩነቱ? ክብራቸውን ጠብቀው እድሜ ልክ የኖሩ ሰዎችና እንደፈለገ ሲዘሉ የኖሩ ሰዎች መጨረሻ ላይ በተክሊል ከተገናኙ የቱ ጋር ነው ታዲያ ክብሩ? ከስጋው በቁርባን ከመጋባት በላይ ምን አለ? ኦፍ ኮርስ ደስ ይላል። አክሊል ደፍቶ ምናምን ብሎ ቤተሷ እኮ አንቺ ደፍተሽማ እኔ እንዴት እንትን እባላለሁ? እንደምን ማጠጋጊውና ንስሐ አባትሽን ንገሪያቸውና ያለውን ነገር እንትን እላለሁ። ምንድነው እንትን የምትለው? ስለዚህ በተቻለ መጠን በስጋው ደግሞ ከመጋባት በላይ በክርስቶስ ኢየሱስ ስጋና ደም አንድ ከመሆን ከመታሰብ በላይ ምን አለ? ትልቅ ክብር ነው። እሱም አይበቃ አይመጥነንም ወገኖች። እሱም ራሱ አንገባም ለኛ እግዚአብሔር መሐሪ ስለሆነ እንጂ ምን ስለሆነ እንጂ ከዛ ውጪ አለመግባባትና መግባባት ከዚህ ቀጥሎ ያለው እስኪ በሉ አለመግባባትና መግባባት ይቻላል አይቻልም? አለመግባባት ይቻላል አይቻልም? ሁለቱም ይቻላል። ምርጫው ግን ያንተ ነው። ጨቅጫቃም ነዝናዛም ሰው መሆን ትችላለህ፣ ተግባቢም ሰው መሆን ትችላለህ፣ ዓለማዊም ሰው መሆን ትችላለህ፣ የእግዚአብሔርን መንፈሳዊ ሰው መሆን ትችላለህ። የምትጨቃጨቂ ሴት መሆን ትችላለሽ፣ የማትጨቃጨቅ ሰላም የምትሰጥ እረፍት የምትሰጥ ሴት መሆን ትችላለሽ፣ ጥሩ እናትም መሆን ትችላለሽ። ልጆቿን ቆንጥጣ በስነ ስርዓት የምታሳድግ፣ ባለቤቷን የምታከብር፣ የምትወድ፣ ለባለቤቷ የምትገዛ፣ ባለቤቷን የምታከብር፣ እሱ ምንም ይሁን ምን ከባለቤቷ ጋር እልህና ፉክክር ውስጥ የማትገባ ሴት መሆን ይቻላል አይቻልም? ሚስቱን የሚወድ ሚስቱን የሚያከብር ለሚስቱ ታማኝ ወንድ መሆን ይቻላል አይቻልም? ሁለቱንም መሆን ይቻላል። ሁለቱንም የሆንከው አንተ ነህ። ጨቅጫቃ መሆን ያንተ ምርጫ ነው፣ ሰላም መሆን ያንተ። መጽሐፍ ቅዱስ አቅረብኩ ለከ እሳተ ወማይ ይላል አይደል? እሳትና ውሃን አቅርቤ ይላል። አንተ ወደ ፈለከው እጅን ስደድ። ሰላም ከፈለክ ና ወደ ሰላም፣ ጸብ ከፈለክ ና ወደ ሰላም፣ ወደ ጸቡ ደግሞ ሄድ። ሰላም እፈልጋለሁ፣ በረከት እፈልጋለሁ፣ መረጋጋት እፈልጋለሁ ካልሽ ወደ እግዚአብሔር ጠጋ በይ። ወደ ማን? ለባለቤቴ የምትጠቅም ሚስት መሆን እፈልጋለሁ ካልሽ ጥበብ ከእግዚአብሔር ዘንድ ነው። ወደ እግዚአብሔር ጠጋ በይ። ጥበብና ማስተዋሉን እግዚአብሔር ይሰጣል። እንኳን የሰራሽው ቀርቶ የነካሽው ወጥ መጣፈጥ ይጀምራል። አለበለዛ ተጨንቀሽ 2 ሰዓት 3 ሰዓት 4 ሰዓት መጨረሻ ላይ ብረድስቱ ከስር ይዞ በቃ ምንድነው? ሙያተኛ ሴት ትከሻዋ ነው ምን ይባላል አይደለ? ምኗ ይባላል? ትከሻዋ ነው እግሯ ነው ይባላል? ረስተውታል ሴቶቹ ራሱ ማለት ነው። ምን ወንዶች መልሱልኝ፣ ምኗ ነው የሚባለው? ጭራሽ የለም። አንገቷ። እሺ አንገቷ ተብላችኋል። እሺ አዎ፣ እጇ የሚጣፍጥላት እንኳን የሰራችው ቀርቶ እንኳን የነካችው ቀርቶ እሷ የነካችው ነገር የሚጣፍጥላት ሴት እግዚአብሔር ያረጋታል። ማን ያረጋታል? ትከሻዋ እንዲጣፍጥ የሚያደርግላት እግዚአብሔር ነው። ዞሮ አለመግባባትም ይቻላል፣ መግባባትም ይቻላል። መግባባት ከፈለጋችሁ ሁልጊዜ በየወሩ እስከ ዓመትም ድረስ ከዚህ በኋላ የምነግራችሁ አንድ ትልቅ ነገር ቢኖር መነጋገር። እስኪ በሉ ምን ማለት? ያላገባችሁ ፍቅረኛ ያላችሁ ሰዎች ካላችሁ ላገኝ እፈልጋለሁ በይና ወደ ሌላ ነገር ከመግባትሽ በፊት እንነጋገር በይ። ንግግር ማለት ግን እንዲህ አድርገህ ለመውቀስ አይደለም። ሰው ከኛ ጋር መነጋገር የማይፈልገው ለዛ ወቀሳ ይበዛል። ወቀሳውን ተውና እግዚአብሔር ይስጥሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ስለዚህ ነገር አመሰግናለሁ፣ እቺ ነገር ግን ብታስተካክይ ደስ ይለኛል።
አመስግናሃት ጎበዝነሽ በርቺልኝ ጠንክሪ እቺ ምን ታስተካክል ደስ ይለኝ እኔ እናንተ ብንስተካከል ደስ ይለኝ ጥሩ ነገር አለ ጥሩ ትዳር አለን እኔ ጥሩ ህይወት አለኝ ካንተ ጋር በጣም ደስተኛ ነኝ እግዚአብሔር ቢፈቅድ ግን እቺ ብታስተካክልልኝ ደስ ይለኛል ይሰማታል አይሰማትም ቁጭ ብሎ ለመወቃቀስ ማን ይፈልጋል ለመካሰስ እሷ ለመውቀስ እሱ ለመውቀስ ለመካሰስ መካሰስና መነጋገር ይለያል መነጋገር ሐሳቡ ችግሩ አለ ችግሩን ቁጭ አድርጉና ገንዘብ ቸግሮናል ሰሞኑና አንቺ ብዙ ብር ትፈልጊያለሽ እኔ ደግሞ ብዙ ብር የለኝም ምን እናደርግ ባለቤቴ ብለ ተመካከር ከዛ በኋላ ይሄን ጨምርልኝ ይሄን እንዲያረጋለሁ መፍታት ይቻላል አይቻልም ይቻላል በተለይ ወንድ ልጅ ሆነ የቤት ራስ ሆነ ቤተሰብን ሚስት ልጆችን ሰብሰብ አድርገ የማትነጋገር ችግር ማትፈታ ከሆነ ችግሩ ያለው አንተ ጋር ነው ሚስት ሆነሽ እናት ሆነሽ ባለቤትሽን ሰብሰብ አድርገሽ በር ዘግተሽ ልጆች ሳይሰሙ ቁጭ ብለሽ ለስለስ ባለ ድምጽ እንደው አንድ ሴት እዚህ ጋር ወጣ ብታናግርና ብታሳየን ደስ ይለኛል ይቻላል አይቻልም በርግጥ እዚህ ሁሉም ለስላሳ ነው እዚህ ሶፍት ነው ሁሉም እኔም ሶፍት ነኝ ነው አይደለም እዚህ ሽማግሌውም ትልቁም መምህሩም ዘማሪውም ሰንበት ተማሪ እዚህ ሁሉም ነው አይደለም እቤት እኮ ነው ትልቁ ችግር ከፊት ጀምሮ ከቅንድብ ጀምሮ ሌላ ሰው የምታየው ቤት ውስጥ ነው መናገርና መነጋገር ይለያያል ስለዚህ መነጋገር ሌላ ነው መናገር ሌላ ነው መናገር ብቻ ከሆነ አንተ ብቻ ነው የምትናገር እኔ ብቻ ያልኩት ይሁን እኔ ብቻ ልደመጥ እኔ ብቻ ጌታ ነኝ እኔ ብቻ ፈላጭ ነኝ እኔ ብቻ ቆራጭ ነኝ እኔም ብቻ ስሚኝ አንተ ማን ያንተ እግዚአብሔር ቃል አይደለም አዎ እኔም ብቻ ስሚኝ እንዳትሉ ሴቶችም ወንዶችም ይቅርታ ማይጠይቅ እኔም ብቻ ስሚኝ እኔ ብቻ ልጠየቅ እኔ ብቻ ቤቱ ላይ ፈላጭ እንደዛ አይሆንም በጋራ ተሰማምተን ነው የሚሆነው አንተ ሚስትህን ስማት ያኔ ትሰማለች አንቺን ባለቤትሽን ስሚ ያኔ እሱም ምን ይልሻል ይሰማሻል ራስ ወዳድነት እስኪ በሉ እስኪ የዚህ ዘመን ሴቶችንና የዚህ ዘመን ወንድ ባህሪውን ማየት ከፈለጋችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ አንብቡ በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቁ በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ ለባሏ የምትጨነቅ አይደለም ለራሷ የምትጨነቅ ሴት ትበዛለች ለሚስቱ የሚጨነቅ አይደለም ለራሱ የሚጨነቅ ወንድ ይበዛል ተጠቅሜ ልጅ መንገድ ላይ ጥዬ ይላል እሱ ወርቆ ይገኛል ለምን ሐሳቡን እግዚአብሔር ስለሚያውቅበት በነፍሷ ተጫውቼ ጥላታለሁ ሲል በነፍሱ ተጫውታ እሷ ትጥለዋለች ለምን ሐሳቡን እግዚአብሔር ሰምቶበታል በቃ ለተወሰነ ጊዜ መሸጋገሪያ ጊዜ ማሳለፊያ አድርጌ ስትል ጊዜ ማሳለፊያ አድርጓት ጥሏ ዞር ይላል ለምን ሐሳቧን ማን ያውቃል ክፉ እንዳትመኙ ወገኖቼ በቆፈርከው ጉድጓድ አንተ ልትገባ ትችላለህ በቆፈርሽው ጉድጓድ አንቺ ልትገቢ ትችያለሽ በነፍሱ ጫወታለሁ ብላ በነፍሷ ተጫውቶ ሄደ ብዙ ሰው እናውቃለን እናንተ መጫወቻ እንዳትሆኑ በሰው መጫወት ሰው እኮ የከበረ የሰው ፍጡር ነው የሥላሴ ይሰራል ሰው በራሱ የሚያሳዝን እኮ ነው ለመለወጥ ለማደግ መከራ የምታይ ሴት ናት ምንም በሷ መጫወት አያስፈልግም በሰው አትጫወቱ ወገኖች እቃ እንኳን ክብር አለው በእቃም እንኳን አትጫወቱ ለምን ይሄን ከሰበርኮ ከዛ በኋላ የሚመጣውን ታውቀዋለህ ስለዚህ ራስ ወዳዶች አትሆኑ አንተ ክብር እንደምትፈልገው አንተ እንክብካቤ እንደምትፈልገው አንተ ብዙ ነገር እንደምትፈልገው እሷም ፍቅር ትፈልጋለች ክብር ትፈልጋለች እንክብካቤ ትፈልጋለች አንቺ መከበር መወደድ እንደምትፈልጊው ብር እንደምትፈልጊው እሱ ደግሞ ብዙ ነገር ይፈልጋል ስለዚህ ተወዳችሁ ተከብራችሁ መኖር ከፈለጋችሁ እኔ ብቻ ልሁን አትበሉ ከዛው እጪ ደግሞ እኔ ብቻ ልክ ነኝ እስኪ በሉ እስኪ እንደው በቅንነት እኔ እንደዚህ አይነት ባህሪ ያለኝ የሚል ሰው እኔ ብቻ ልክ ነኝ እኔ ብቻ ልወደድ እኔ ብቻ ልሰማ እኔ ብቻ ላውራ እንደው ማመሰግ እንደው እግዚአብሔር ይባርኮት የእውነት አያምንም እኮ ሰው ችግሩን እጅ አወጡ እኔ ነኝ እንደዚህ አይነት ባህሪ ያለኝ እግዚአብሔር ይባርኮት እሺ በቃ ማመን እኮ በቂ ነው እስቲ ከሴቶች ደግሞ አንድ የተባረከ ሴት አዎ እኔም ግትር ነኝ እኔ ብቻ ልሁን እላለሁ እግዚአብሔር ይባርክሽ አዎ ምን ችግር አለ ለኔ እንደዚህ ካመንሽ ደግሞ ለባለቤትሽ ለኔ እንደዚህ ካመንክ ደግሞ ለሚስት ይቅርታ እንደው ባህሪ ትንሽ ችግር አለብኝ ትንሽ ሆነች ነገር አለችብኝ ይቅርታ አድርግልኝ ይቻላል አይቻልም በትንሽ ነገር እኮ ሰው ማሸነፍ ይቻላል በትንሽ ነገር ሚስቱን መያዝ ሲችል ትዳሩን የፈታ ሰዋል በትንሽ ነገር ባለቤቷን መያዝ ስትል ትዳሯን የፈታች ሴት አለች ስለዚህ እኔ ብቻ ልክ ነኝ እኔ ብቻ ልሰማ እኔ ብቻ ልደመጣት በሉ እንደው በጣም ገና ነን ሰዓቱ ደግሞ በጣም ሄዷል እግዚአብሔር ቢፈቅድ ቀጣይ ጊዜ እንነጋገራለን 10ኛ ወር ነው ከዚህ በኋላ 2 ነው የሚቀረን 1 አመት ከሞላ በኋላ ትንሽ ለየት ማስታወቂያን በደንብ ሰርተን
ለየት ያለ ትልቅ ፕሮግራም ለማዘጋጀት ምንም ለየት ያለ የለም። ግን ከመምህር ጋራ እንነጋገርና ከደብሩ ስብከተ ወንጌል ኃላፊ ጋራ 10ኛ ወር ከሞላን እናንተንም ከ30 ደቂቃ በላይ አስተያየት እንጠይቃችኋለን። ምክንያቱም እየተጠቀማችሁበት ነው ወይ? ግን እንደው በጅምላ መመለስ ባይሆን እየተጠቀማችሁበት ነው? ግን የማወራው ነገር ይገባችኋል? ራሳችሁ ላይ ለውጥ ታያላችሁ? በቃ እኔ ለውጥ አይቻለሁ ብቻ የምትሉ እስኪ እጅ አውጡልኝ። እንደው በጅምላ ሳይሆን እኔ ራሴ ላይ ለውጥ አይቻለሁ የምትሉ 10 ሰውም ይበቃኛል። ለውጥ አይታችኋል ራሳችሁ ላይ? እግዚአብሔር ይባርካችሁ። አንድ ሰው ብዙ ነው። እንኳን ይሄ ሁሉ ሰው አንድ ሰው ብዙ ነው። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ የገሰጸን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይጠብቃችሁ፣ ይጠብቀን። እግዚአብሔር ያክብራችሁ፣ ያክብረን። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።